እሺ አንበሲት በድል ተጠናቋል። መቼስ አልተተናኮለሽማ? ኧረ በስማ ልጁ በቤዛ ታውሯል። በስንት መከራ መሰለ ፎቶና ቪዲዮ ያነሳሁት ራሱ። በቃ ዋናው እሱ ነው። ስለዚህ ቀጣይ ፕላን ምንድነው የሚሆነው? በቃ ቤዛም ትንሽ ቆይታ ከማደንዘዣ ትነቃለች። በሩም ክፍት ስለሆነ ትወጣለች። ልትለቃት አሰብክ እንዴ? ላስደንግጦ ብዬ እንጂ አሁን ምንም አላረጋቸው። በቃ እሺ እንደፈለክ። የቀረውን የተለመደ ቦታ ነኝና እናወራለን። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። ሄሎ ቤዝዬ፣ የት ጠፍተሽ ነው? ቆይ እኔ አላቅም፣ ብቻ ራሴን የሆነ ቤት ውስጥ ቁጭ ብዬ ነው ያገኘሁት። ስልክሽ አይሰራም ነበር፣ አስጨነቅሽኝ እኮ። ወይኔ ቢኒም አልሰራ ብሎት ነው ተናዶ እኔ ስደውልለት የማያነሳልኝ ይሆናል። ቤት ሄዶ ካጣኝ ግን አለቀልኝ። በስማም። እና አሁን የት እየሄድሽ ነው? ወደ ቤት ግን እየዞረብኝ ነው ብታይ። እና ልምጣልሽ? አይ አሁንም ደህና ነኝ። ይሄኔ ቢኒ ቤት እየጠበቀኝ ነው። በቃ ደውልልሻለሁ። እሺ በቃ ቻው። እሺ ዛሬ ከለቀቃት መቼ ልትይዛት ነው? መቼም ይሄንን ድል ድጋሚ የምናገኝ አይመስለኝም። እሱ እንኳን እንዳያሳስብሽ በደንብ ነው እንጂ የምናገኘው። አንተ እንደሆንክ ታውቃለች? እሱ አታውቅም፣ እሱ ግን ያውቃል። ታዲያ እሱ ካወቀ እኮ መንገሩ አይቀርም። አንቺ ታሳምኛታለሽ፣ ይሄ የአንቺ ስራ ይሆናል። እሺ ካልክ
ቤዛ ማን ነበር አብሮ? ማለት ምንድነው የምትዩ? የት ነበርሽ? ምን አደረገሽ? እንዴት ስለቀቀሽ? የጠየቅኩህን መልስልኝ። ማን ነበር አብሮ? ማን ነበር? እሺ ልረጋጋበት። ተነስቶ ወጣልኝ። አዋሪኝ እንጂ ምንም አላረገሽማ። በሁለት ብርጭቆ ጠጥቼ ነው አትለኝም መቼስ። መጀመሪያ ለምን እኔን ጥያቄ አትመልሽልኝ? ውጣልኝ። አማርኛ ነው አይደል? ቤዚ ለምን ይሆንሽውን አትነግሪኝም? እኔ እኮ ተጨንቄ ነበር የቆየሁት። አንቺ የምትዩ ነገር እኮ ተራ ነገር ነው። ተራነቱ ላንተ ነው፣ ለዚህም ደርሰህልኛል። አይገርምህም? ከአቤል የምወድለት ነገር ቢኖር ኖሮ ሌላ ሴት የሚባል አያም ነበር። ቤዛ ምንድነው የምታወሪው? ምን ሳደርጋየሽኝ ደግሞ? አቤልን በጥሩ ነገር ማንሳት ጀመርሽ? አንተ ከሰራኸው አንጻር እሱ በስንት ጣዕሙ። ቤዛ ስነ ስርዓት ያዢ። እኔ ምንም አላደረኩ። እሱንማ እያየሁት እኮ ነው። ቤዚ ተረጋግተሽ እናውራ። ምንም የምናወራው ነገር የለም። አሁን ልረፍበት። ውጣልኝ። እውነት ነው ማለት ነው የነበርሽው ከዛ አቤል ተብዮ ጋር ነበር? ስለምንድን ነው የምታወራው? ታዩ ገባኝ። ሲጀመር እውነቷን ነበር ልጅቷ። አሃ አብራህ የነበረችው ናት? አዎ እኔ እዚህ በጭንቀት ልፈነዳ፣ አንቺ እዛ ከማንም ጋር ትንዘላዘያለሽ። ጭራሽ ቤዛ ደወለች። አንሹ ቶሎ በያንሹ። ሄሎ ቤዝዬ። ማሂ ቢኒ እኮ በጥፊ መታኝ። ምን ነው አለ እንዴ? ተጣልተን ብዙ ተነጋገርን። ይባስ ብሎ ከሴት ጋር ነበር። ቤት ስገባ ሁለት መጠጫ ብርጭቆ ነው ያገኘሁት። ስጠይቀው እሱ የት ነበርሽ ብቻ ነበር ሲለኝ የነበረው። በቃ አንቺ ተረጋጊ፣ እኔ አናግረዋለሁ። አልፈልግም፣ እንዳታናግሩ። በቃኝ እሱ ነገር። ገና ለገና ስለ አቤል ሳነሳ ስለሱ ጥሩ ነገር ለምን ተወራ ብሎ አይደል እንደዚህ ሆነብኝ። ቆይ አሳየዋለሁ። አቤል ምን አድርጎት ነው ይሄን ያህል? ምን ያደርገዋል? ጭራሽ ዛሬ ከሱ ጋር ስትዘላዘይ ነበር ያልሽው። ልጅቷ ልክ ነበርሽ ምናምን ይለኛል። እሱ ከሷ ጋር እዚህ ሲጃጃል ውሎ ደግሞ አያፍርም። በቃ አንቺ ተረጋጊ። ነገ ጠዋት ቤት መጣና እናወራለን። እሺ በቃቸው። ነገሩ እንደዚህ ይጣጣፋል ብዬ አልጠበቅኩም ነበር። ነገርኩሽ እኮ አሁንማ ራሷ መምጣቱ አይቀርም። ዋናው የኔ ማራገም ነው፣ ሁለቱም ጋር የተለያየ ነገር እያልኩ። አሁን አንቺ ነሽ የምትመሪያቸው። እሱ በጣም ቀላል ነገር ነው። አብረሽ የነበርሽው አንቺ መሆንሽን ማወቅ የለባትም። አረ በፍጹም። እንዴት አቤል ጥሩ ነው ትላለች? ከኔ እሱ ተሽሏት ነው? ለነገሩ ምን ሲባባሉ እንደቆዩ ምን አውቃለሁ። በእርግጥ መምታት አልነበረብኝም፣ ግን እሷም ትልቅ ጥፋት ነው ያጠፋችው። ምን ላድርግ? ምን ነው ኪዳነ ምሕረት ፈተና ይበዛ። አንቺ ታውቂያለሽ እንዳልሽ ይሁን።
ተረጋጋሽ? አዎ ደህና ነኝ፣ ግን እንቅልፍ የሚባል በአይኔ ሳይዞር ነጋ። ይሄን ያህልማ አትጨነቂ፣ በቃ ተይው። ያናዳል እንጂ ነገሩማ። እሱማ ያናዳል፣ ግን ምን ሆኖ ነው? የፈለገ ነገር ቢሆን አንቺ ለእጁ ማንሳት አልነበረበትም። እሱ አይደል እኔም የገረመኝ። ገና ለገና ስለ አቤል ጥሩ ነገር ተወራ ብሎ ነው እንዲህ የሚሆነው? ጭራሽ እሱ እዚህ ከማንም ጋር ውሎ ደግሞ በእርግጥ እኔ መትቻለሁ ስትንዘላዘይ ሲለኝ ድንገት ነው የተናደድኩት። ከዛ መተውት። አንድም ቀን እንደዚህ ትሆናላችሁ ብዬ አስቤ አላውቅም። አይ አንቺ እኔም ቢኒያምን እስከዛሬ ሳላውቀው መኖሬ ነው የሚገርመኝ። እውነትም አላውቀውም ነበር ማለት ነው። ድሮም ወንድ ሲባል ይሄን እኮ ከልጅቷ ጋር ስንቱን አውርቷል ስላንቺ። ማን ያውቃል? እውነትሽን እኮ ነው። እኔ ነኝ ጥፋተኛ፣ እሱን ጥሩ አድርጌ ማሰቤ። አይ ምሳሌሽ ዛሬ እጁን ያነሳ ነገ ምን እንደሚያደርግሽ በምን ታይቀልሽ? አቤል እኮ እንኳን እጅ ማንሳት ክፉ ቃል አይወጣውም ነበር። አይ ቢኒ ማለቴ ቢኒያ ጭራሽ ለዚህም ደረሰ። ለኔም ገርሞኛል። ምን አስነክተውት ይሆን? ምን ያስነኩታል? ግልጽ እኮ ነው፣ መሰለቻቸት ነው ይሄ። ገና ሳንኖር ነው እንደምሰለቸው። ታዩ በቃ አንቺም ስለሱ እያሰብሽ የባሰት ተናደጅ። ሰሞኑን ለቦስ ነግረውና አንቺም ትንሽ ረፍት ታረጊያለሽ። እኔም እዚህ እየመጣ አዳብርሻለሁ። እሺ አታስቢ። በዚህ ሰዓት እንዳንቺ አይነት ጓደኛ ባይሰጠኝ ግን እንዴት ነበር የምሆነው? ሰው እንደሌለሽ እያወቀ እንደዚህ ያደርጋል? ሰው የላትም ምንም አታመጣም እኮ ነው። ዝም በይ ቆይ፣ እንዲማ እንደቀለደብሽ አይቀር። ለማንኛውም የሆነ ቦታ ደረስ ብዬ ልምጣ። እሺ በቃ እስከዛ የሚበላ ነገር ሰርቼ እጠብቅሻለሁ። እሺ ሄሎ ቢኒ እንዴት ነህ? ባክሽ ደህና አይደለሁም። ሁሉንም ነገር ሰምቻለሁ። ቤዛ ነገረች። ደህና ናት? የተለመደው ካፌ ጠብቀሃለሁ፣ ማውራት አለብን። እሺ ቤዛ ግን ደህና ናት? አንተ አሁንም ትጨነቅላታለህ? ታዲያ ምንም ያህል ብታናድደኝ እኔ እኮ እወዳታለሁ። ይሁን። ለማንኛውም እስቲል በጣም እንደተናደደችብክ ነው። እስካሁን ማንም የላትም ታውቃለህ። ስለዚህ አሁን ላይ እስክትታረቁ ድረስ ስለማስፈልጋት ትናንት አብሬክ ነበር። እኔ መሆኔን ካወቀች ከኔ ጋርም ትጣላለች፣ ብቻዋን ትሆናለች። ምንም ያደረግነው ነገር የለም። ምንድነው ችግሩ? እሷን እንዴት ላይ ናት? ምንም አላደረግንም ብትል አታምንህም። እኔም ብላት እንደዛው። ስለዚህ እኔ መሆኔን ማወቅ የለባት። እሷ እንዳትጎዳ የምትፈልግ ከሆነ ማለት ነው። እሺ እኔም አልነግራትም። ለነገሩ ቅናተኛም ስለሆነች እውነትሽን ነው፣ አታምነኝም። እኔም እሱን ነው የምልህ። ታዲያ ግን ምን አለች? አንተ ግን መማታት አልነበረብህም። በሱ በጣም ነው የተናደደችው። እርግጠኛ ነኝ ትላንትና ከዛ አቤል ተብዬው ጋር ነበረች። እሱማ ግልጽ ነው። ነበርኩ አለችሽ አይደል? ቅድምም ስለሱ ነበር ስታወራ የነበረው። በወሬ መሀል ራሱ አቤል ነው። ይሄ ውሻ እንዳለው ተሳካልን። እሷ አሁን በዚህ መሀል እሱ ስለገባ አንተን እያነጻጸረች ወደሱ እያደላች ነው።
ቤዛ እንደዚህ መቀየሯ ነው በቃ? አዎ እንግዲህ ምን ሲባባሉ እንደዋሉ ባይታወቅም ወሬያ ሁሉ አቤል ነው። ስለኔ አላወራችም? አንተ ደግሞ እየነገርኩ በአንተ በጣም ተናዳ ጥፋትህን ብቻ ነበር ስትነግረኝ ነበር። ቆይ እስኪ ልደውልላት። አይ አትደውልላት፣ ኮራ በል እንጂ ትኩራብ ደግሞ። እሷም እየረሳችሁ ከሆነ አንተም እንደሷ አክት አድርግ። ማይ እኔ እኮ መለያየት አልፈልግም። እኔም እንድትታረቁ ነው የምፈልገው፣ ግን በዚህ ሁኔታ ብታወራት የባሰ እንዳይሆን ብዬ ነው። እሺ አንቺ ካልሽ። ለማንኛውም በቃ እኔ እስከምነግርህ ድረስ እሷ ጋር እንዳትደውልላት። መንገድ ላይ ብታገኛት ራሱ ጸጥ ብለህ አትለፍ። እኔም እሷ ጋር ልሂድና እንድታወራክ ላደርጋት። በጣም ነው የማመሰግነው ማይዬ። አደራ እንግዲህ ቤዚዬን ተንከባከቢልኝ እሺ? ችግር የለውም አታስብ። ያን አቤል ተብዬውን ከአይምሮዋ እንድታወጣ ነው የማደርጋት። ከሱ በፊትማ የሷ ደህንነት ይቀድም የለ? አዎ እሱማ። በቃ ትንሽ ልሸኝሽና እመለሳለሁ። ምን ልታደርግ ነው? ያማሃል እንዴ? አፍንጫውን ነው የማውልቅለት። ልቀቂኝ። ቆይ ፖሊስ ቢመጣስ? ደግሞ እኮ ማይ ልቀቂኝ። እዚህ ውስጥ አትግቢ። እየነገርኩሽ አስመለጥሽኝ። አረ እንኳን አመለጠ፣ ደግሞ ሌላ ችግር ልጨምሩበት ነው እንዴ? ለማንኛውም ቻው፣ ተመለስን እንሄዳለን። ቻው። ዝም ብሎ ፉከራ ብቻ። እኔን ወደዛ ገፍትሮ አናቱን አይሎም ነበር። አይ እስኪ ደግሞ ያቺ ፈዛዛ ገጂ ትንሽ ሸበል አርጋት። ዛሬ ምን ሆነ ነው ልትይ ነው? አዋ ዛሬ እንኳን አውቄ ነው ትዝ እንድለው ያክል። እኔ ባላስቆመው እኮ ሊመታክ ሊመጣ ነበር። አይመጣም ነበር፣ ይለይልን ነበር እንደውም። ብቻ እንዴት ሲሆን እንደነበር ወረኛ በይው። ግን አንቺ እንዴት ነው? አሪፍ እየሄደልሽ ነው አይደል? አዎ እባክህ በደንብ ካሰብነው በላይ ነው። ለያው የኔ አንበሳ፣ ለዚህ እኮ ነው የምወድሽ። ወረኛ መች ከስራ ውጭ ፈልገኝ ታውቅና? አሁንማ በደንብ ነው እንጂ የምፈልግሽ። ለማንኛውም ቤዛ ጋር እየሄድኩ ነው። ምን ልበልልህ? አልናፈቀችም? ምስኪን እኮ ናት፣ ግን ምንም አልጠረጠረችም አይደል? ወፍ ነው። በቃ እቅፍ አድርገሽ አቤል ናፍቀሽኛል ብሎሻል በያት። ቀልድ አንተ። በቃ ስመጣ እንገናኛለን። እሷ ጋር እየሄድኩ ነው። እሺ ደውይ። ስትወጪ አሪፍ እራት ነው የምጋብዝሽ። ማሂ ነይ እዚህ ጋር ቁጭ በይ። ቆየሽ እኮ ቶሎ እመጣለሁ ብለሽ። አዎ አንዳንድ ማስገባቸው ፔፐሮች ነበሩ፣ ለዛ እኮ ነው። ታዲያ አትነግሪኝም ነበር አብረን የምንሄደውን? አይ አረ በዚህ ሁኔታ ሆነሽማ መውጣት የለብሽ። ደግሞ እንኳንም አልወጣሽ። ምን ነው? ቢኒን መንገድ ላይ አግኝቼው ነበር። መቼ? ቅድም ሲሄድ አግኝቼው እንደምቸኩል ነግሬው ጥዬ ሄድኩኝ። አሁን ስመለስ አግኝቶኝ በግድ አስወራኝ። ያሟል እንዴ? ምን አድርጊ ነው የሚልሽ? ቆይ ሲጨቃጨቅ ነበር። እንዴት እጇን ላይ ታነሳለች? እኔ ተጨንቄ ጓደኛዬን ጠርቼ ከሷ ጋር ሆነ እሷ ከማንም ጋር ስልኳን አጥፍታ ወላ ስትመጣ የት ነበር ስላት እሷ ያሳሰባት የኔ ከሴት ጋር መሆን ነበር።
ጎሽ ለዚህም በቅቶልኛል። ሌላስ? አሁንም ቢሆን ሁለቱንም አለቃቸውም ላገኛቸው እያለ ነበር። ቢኒ እኔ ላይ ዛታ ለመታት እለዋለሁ። ጭራሽ መምታት የምትሽ ገና ምን አይታያለ ሲዚት ነበር። በቃ እኔም ፈርቼው ጥዬው መጣሁ። አይ ቢኒ እኔ ይሄን ማመን ያቅተኛል። በፊት እኮ በጣም ነበር የሚወደኝ። አሁን ምን ሴጣን እንደገባበት አላውቅም። ብቻ ከሆነ ጊዜ በኋላ ባህሪው እንዳለ ተቀየረብኝ። ቶሎ ይናደዳል፣ በጣም ይጠራጠራል። ቆይ እኔ ምን አድርጌው ይሆን? ምንስ እየሰማ ነው እንዲህ የሚቀየርብኝ? አንቺ ደግሞ ምን ይሰማል? በቃ ወንድ አይደል ሰጅቶት ነው የሚሆነው። እሱን እኮ ነው ማመን ያቃተኝ። ከመቼ ወዲህ ነው ቢኒ እኔን ይሰለቸው? ያኔ መሬታይን ከሲል ቆይቶ አሁን እጁን አነሳብኝ። ቀጥሎ ደግሞ ይዝትብኛል። እኔ እኮ ሲረጋጋ መጥቶ በስርዓት ቢያወራኝ በቀላሉ መፍታት የምንችለው ነገር ነበር። ከዚህ በኋላ መጠንቀቅ ነው ያለብሽ። ይሄን በሰላም ማውራት ነው። ሄሎ አማን። የጠፋ ሰው ይላል። ቢኒ እንዴት ነህ? እባክህ ደህና አይደለሁም። የሌለ የማይሆን ሙድ ውስጥ ነኝ። ምን ነው ወንድሜ? አላውቅም ብቻ አንተ ጋር ተራርቀን እኔ ጋር ብዙ ነገር ተፈጠረ። አሁን ግን በጣም ግራ ገብቶኝ ነው አንተ ጋር የደወልኩት። አሁን አንተ የት ነህ? ስራ ቦታ ነህ? ስራ ላልተወሰነ ጊዜ አቁሜያለሁ። እንዴ ስራ እስከማቆም ድረስ? ቆይ እስካሁን እንዴት አልደወልክልኝም? እኔ እንደባዳ መቁጠር ጀመርክ ማለት ነው። በቁጥር ሲብስብኝ ደውል ነበር። እንዳንተ አይነት ወንድም እንደማላገኝማ ጠንቅቄ ያውቃለሁ። አንተ ትዝ ይላል ግን ትምህርት ቤት አስተማሪ ሊመታኝ ሲል እኔ መታላለሁ እያልክ ስትመታልኝ እንዴት ይረሳል? አንተ ከሌላ ጓደኞች ጋር ሆነ ኳስ አላስገባም ሲሉኝ እሱ ካልገባ እንጫወትም ብለህ ኳስ ስታፈነዳ እባክህን እናንተ ታሪክማ ቢወራ ቢወራማ ያልቅ። አዎ እና ዛሬ ትመጣለህ? አብሽር በቃ የፈጠነ ሱቅ ዘግቼ ወደ አንተ እመጣለሁ። እሺ በቃ ደውልልኝ። ሃይ እስኪ ስላንቺ ንገሪ። ብዙ ንግግርሽ ላይ ወንድ አይደል እያልሽ ስታወሪ ብዙ ነገር እንዳጋጠመሽ ታስታውቂያለሽ። አዎ እውነትሽን ነው። እኔ ላይ ብቻ ሆን ተብሎ እስኪመስል ድረስ ስለተበቀሉኝ በጣም ነው የምጣላቸው። እስኪ ንገሪ። ከምን ልጀምርልሽ? ግራ ያጋባል እንዴት ተብሎ እንደሚነገር። ጓደኛሽ አይደለም ቀለል እንዲልሽ፣ በዛውም ደግሞ እኔም ጭንቀቴን ድረሰው እንደተመቸሽ ጀምሪ። በቃ አጠር አድርጌ ስነግርሽ ከመጀመሪያው ቦይፍሬንዴ ጋር በጣም ነበር የምንዋደደው። ፊቸር ሁላ እናስብ ነበር፣ ግን ሀሳቡ የኔ ብቻ ነበር። እሱ ለካ ሌላ ፍቅረኛ ነበረችው። አንድ ቀን ቤቱ ድንገት ሳልነግረው ሲሄድ ከሷ ጋር አገኘሁት። ደንግጬ ጥያቸው ወጣሁኝ። መጥቶ እንኳን አላስቆመኝም። ከዛ በኋላም ደውሎ ይቅርታ አልጠየቀኝም። በሱ ምክንያት የቀረቡኝ ወንዶች ሁሉ ጨካኝ መስለው ነበር የሚታዩኝ። ነበር ስትይ ሐሳብሽን እየቀየረው መጣ ማለት ነው? መጥቶ ነበር ግን እሱም ያው ነበር። ያኔ በቃ ጥሩ ወንድ እንዳለ መጥፎም ወንድ አለ ማለት ነው ብዬ በጣም ተገርሜ ነበር። ከምታስቢ በላይ እንከባከበኝ ነበር። መጥፎ ባህሪንም ችሎ ይኖር ነበር። ታዲያ ምን ተፈጠረ በመሃል? አተ ምንድነው እንደዚህ መጥቆርና መክሳትና መጥቆር ይነሰኝ እንዴ? ቆይ ምን ተፈጥሮ ነው? ቤዛ ደህና ናት አይደል? እኔ እንጃ። ማለት ተለያያችሁ እንዴ? እሱንም አላውቅም። እዚህ ጋር ነው ማለት ነው ችግሩ። አንተ ግን ቶሎ መጣ። ስራውን እንዴት አድርገው ነው? ያው ዘግቼው መጣሁ። የራስ ስራ እኮ ደስ የሚለው በፈለግከው ሰዓት ትወጣለህ ትገባለህ። አዎ እኔ እሱን ነፃነት አይደል የምወደው። ቤተሰብ ደህና ናቸው? እነ ቴትዬ ምናምን ደህና ናቸው። ሰሞኑን እንደውም ቴቴ ጠፋህ እያለች ስታነሳህ ነበር። ቀላል ጠፋው? እነሱ ጋር እንኳን ሂጄ ሰላም ካልኳቸው ስንት ጊዜ። ቆይ እሺ ከቤዛ ጋር ምን ተፈጥሮ ነው ወይስ ሌላ ጉዳይ ነው? አዎ ከቤዛ ጋር ነው። ኧረ ተጣልታችሁ ነው?
መጣላት ብቻ አይደለም፣ በጣም ከባድ ጸብ ነው። ቆይ እሺ በምን ምክንያት ነው? ታሪኩ ረዥም ነው ባክህ። ብቻ የእሷ የስራ ባልደረባ አለችና ማሂ ትባላለች። የቤዛ ኤክስ ደግሞ አቤል። ማን አልከኝ? ማሂ እና አቤል። እሺ። አቤል ቤዛን በተደጋጋሚ ያገኛታል፣ እሷ ሳትፈልግ መንገድ ላይ ምናምን። ቤዚዬም ደግሞ ፈራችና እኔም ደውዬ አጠገቧ እንዳይደርስ አስጠነቀቅኩት። እምቢ ሲል ከሱ ጋር ለመገናኘት ወሰንኩና ቤዛን ሳልነግራት እሷን ከቤት እንዳትወጣ አስጠንቅቂያት እሱን ላገኘው ሄድኩ። እሺ ከዛስ? ከዛ እሱን ላገኝ ሲሄድ በመሃል ቤዛ ከሱ ጋር እንዳለችው ኖረኝ። ተጠራጥሬ ስደውልላት ስልኳ አይሰራም። ወደ ቤትም ሲሄድ የለችም። በጣም ተናድጄ ስለነበር እቤቱኜ ማሂ መጣች። ማሂ ማለት የስራ ጓደኛዋ? አዎ። እንዴት መጣች? ሁለቱም ስራ ሲቀሩ አሰር የላቸውም እንዴ? አይጠየቁ? የእነሱ ቦስ ፈታ ያለ ነው። ብቻ ግን የቤዛ ስልክ አልሰራላት ብሎ ነበር የመጣችው። ከዛስ? ከዛ ከማሂ ጋር ሆኜ ደውዬ ጫፏን እንዳይነካት አስጠንቅቄው ነበር። በመሃል ማሂ ወይን ይዛ ነበር። እሱን ይቅርብኝ አልኳት። ትንሽ ጠጣን። ከዛ ስለ ራሷ እያወራችኝ በመሃል ስለ ቤዛ ስናወራ እና ከአቤል ጋር መሆኗን ሳስብ ብዙ ጠጣውና እንቅልፍ ወሰደኝ። ቆይ እሺ በመሃል ከልጅቷ ምንም አልተፈጠረም አይደል? አረ በፍጹም። ደግሞ እኮ የቤዛ ጓደኛ ናት፣ እንደዛ የምታደርግ አይደለችም። አይመስለኝም። አንደኛ ነገር ንዴት ውስጥ ሆነ እንዴት ወይን ትከፍታለች? ሲቀጥል ደግሞ እንፈልጋት ብላ እንደመጨነቅ ስለ ራሷ ማውራቷ ትንሽ ግራስ ብሎኝ ነው። ከዛ በህልሜ ይሁን ብቻ አላቅም ቤዛ መጣየዋት። ከዛ ማሂ ምን ሰዓት እንደወጣች አላየዋትም። እኔም ማሂ መሆኗን አልነገርኳትም ነበር። ለምን? በዛ ሰዓት እሷ የት ነበረች ብዬ እየተጨነኩ ስለነበር የፈለግኩት የሷን መልስ ነበር። እሺ ከዛስ? ከዛማ መከራከር ጀምረን ከቤት ይወጣልኝ ስትለኝ ሳላስበው ድንገት የትም ስትንዘላዘይ ቆይተሽ ስላት ተናዳ በጥፊ መታችኝ። እኔም በጣም ንዴት ውስጥ ስለነበርኩ መልሼ በጥፊ መቷል። አይ ትልቅ ስህተት ሰራ። እንዴት እጅን ታነሳለህ? አላውቅም ማማን፣ በጣም ተናድጄ ነበር። ይህ እኮ ነው ችግርህ። ከተናገርከው ቃል አንጻር የእሷ ጥፊ ልክ ነው። እንዴት? የት እንደነበር ሳታረጋግጥ እንዴት ስትንዘላዘይ ምናምን ትላታለህ? አልነገረችኝም። የገመትኩት ግን እየተገጣጠመብኝ ነበር። ስለገመትክና ስለተገጣጠመልህ ብቻ ትክክል ነህ ማለት አይደለም። እኔ በግምትና በሰው ወሬ በጣም የምወዳትን ጓደኛዬን እንዳጣውና እስካሁን የእግር እሳት እንደሆነብኝ ታውቃለህ አይደለም? እሱማው። ታዲያ እንዴት ይህን ማገናዘብ ያቅትሃል? እሷ ስትናደር ቀጥ ብለህ ወተህላት ስትረጋጋ ሄደ ማውራት እየቻልክ ድርቅ ትላለህ። ጭራሽ ደግሞ ማታት። አማን እኔ እኮ ጨንቆኝ ነው ያልኩት። በዛ ላይ ስልኩ አይሰራም። የት ነበርሽ ስላት መናገር አልነበረባትም? ቢኒያም ይሄ እኮ ጨዋታ አይደለም። አንዱ ማሸነፍ አንዱ መሸነፍ የሚባልበት ነገር አይደለም። ህይወት እኮ ነው። ገባህ? እሱማ ይገባኛል። እሺ ለማንኛውም ከዛ በኋላ ምን ተፈጠረ? ልክ ቢኒ የሆንብሽ እንደነበረ ይሆንብኛል። ቶሎ ይናደዳል፣ ይቀናል። ስልክ ስራ ላይ ሆኜ ወይም ቻርጅ ዘግቶ ካላነሳው ሌላ ነገር ነበር የሚያስበው። ታዲያ ስለሚወድሽ እኮ ነው። ቆይ ልነግርሽ አይደል? እሺ። ይሄ ነገር በጣም ሲደጋገምብኝ 10 እየተጣላን ስንታረቅ ማውራት አለብን ብዬ ማውራት ጀመረ። በቃ ስላለንበት ሁኔታ ስናወራ መጨቃጨቅ ጀመር። በመሃል በቃ ሰልችተሽኝ ነው ብሎ አፈረጠው ልሻለሁ። ወይኔ ጉዴ! ከዛ ምን አልሹ? ምን እለዋለሁ? ከተቀመጥኩበት ተነስቼ መልካም ጊዜ ይሁንልህ ብዬ በተቀመጠበት ጥዬው ሄድኩ። ከዛ እሱ ምን አለሽ? እሱ አይደል እኔንም የሚገርመኝ። ከዛ በኋላ ምንም አላለኝም። ስልኬ ላይም ደውላ ቀረ። ወይኔ እኔ እየፈራው ነው። ከዛ እሱ አንድ አይነት አይደሉም ብዬ ደህና የሆንኩትን ሴትዮ ሁሉም አንድ እንደሆነ አሳየኝ። ይቅርታ፣ እኔ እንደዚህ እንድትሆኝ እኮ አይደለም ንገሪኝ ያልኩሽ። አያረ ምንም አልሆንኩም። ሁኔታው ትዝ ብሎኝ ነው። በጣም ይደብራል ግን በስማ። አይ ለዚህ እኮ ነው አንቺ የምታሳዝኝ። በኋላ የኔ ጣፈንታ ቢደርስብሽ ያኔ እንዴት እንደነበርኩ ስለማቅ አንቺ እንዳታሳልፉ ስለምፈልግ ነው የምመክርሽ። እሺ በቃ አታልቅሽ ማሂ። ያረዝም በይ ማሂ፣ በእግዚአብሔር አታልቅሽ። የባሰ አታስጨንቂኝ። እያትቺ ምን ዝም ብዬ ስቀደድ ስታምነኝ። ሰው ማጃጃል ግን እንዴት ደስ ይላል። ወይ ጉድ! በቃ ከመተዋት በኋላ ወጣሁ። ተመልሼ የማልሄድኩም ነበር። ቆይ መቼ ነው ይሁሉ የተፈጠረው? ትላንት ነው። ዛሬስ? እሺ ለምን አላወራትም? ልሄድ እያሰብኩ ማሂ ደወለችልኝና እሷን አገኘኋት።
ለምን? ቤዛ ጋር ነበረች ማውራት አለብን ብላ። አግኝታ ምን አለችህ ታዲያ? ያው ቤዚ ማንም ስለሌላት እሷ ናት ጓደኛዋ እና ትላንት አብራኝ የነበረችው ማሂ መሆኗን እንዳልነግራት ከነገርኳት እንደምትናደድ ምናምን። ማለት ምን ማለት ነው? ያመሃል እንዴ? ሳስበውማ እውነቷን ነው። ማሂ መሆኗን ካወቀች እሷ ከነገርኳት በጣም ስለምትቀና ሌላ ነገር ታስብና እሷንም ትጣላታለች፣ ብቻዋንም ትሆናለች። ትሁና ብቻዋን እንዳትሆን ብለህ ሌላ ችግር ልጨምር ነው እንዴ? የምን ችግር? ሌላ ውሸት ጨምረህ ነገርን ታባብሷለህ። ቢኒያም እውነት አሞሃል እንጂ በጤና እንደዚህ አታስብ። ምን ላርግ? ቢጨንቀኝ እኮ ነው። ታዲያ ልጅቷ ማሂ ተብዬዋ ከዚህ በፊት ነው ቤዛን የምታውቃት? አረ በዚሁ ስራ ነው የተዋወቁት። ታዲያ ስራውን ቤዛ ሳትጀምር በፊት ተጣልታችሁ አታውቁም? እናውቃለን፣ ግን ቶሎ እንታረቅ ነበር። ስለዚህ አሁን እንቅፋቱ በጣም ግልጽ ነው። ማሂ ተብዬዋ ሌላ ምን አለች? ልታስታርቃችሁ አልሞከረችም? እየሞከረች ነው፣ ግን ልደውልላት ስላት አሁን እሷ ስለ አቤል እያሰበች ነው። ወሬዋ አቤል ነው። አንተን ከሱ ጋር እያነጻጸረች ነው። በዛ ላይ እሷ ራሷ እንድትደውልልህ አደርጋለሁ። አንተ መደወል የለብህም፣ ወንድ ልጅ ኮራ ማለት አለበት አለች። ከዛ እሺ አልካት? አዎ። አረ ቢኒያም በራስህ ፈር፣ የምር በራስህ ፈር። እንዴት አይነን በዚህ ልክ ተሸፍኗል? ወይስ ቆይቼ ብመጣ ማንነት ቀይረ ጠበከኝ? ከመቼ ወዲህ ነው የሚወዱት ሰው ላይ የሚኮረው? ደሞስ ቤዛ ስለ አቤል አንድ ነገር ሳትለ እንዴት ልጅቷን ታምናታለህ? እሱማ የመተዋት ሰዓት አቤል እንኳን ሊመታኝ ቀና ብሎ ያየኝም ብላ ነበር። እንዴት አትልህም? እኔም እኮ ግረምከኝ። ታዲያ እሱን ስታነሰው ነው ያሉት ድማ። ታዲያ ጎበዝ ብላ ሁለት የወይን ብርጭቆ እያየች ጎበዝ ቢኒ ብላ እንድታጨበጭ ብላ አይፈለግከው? እንደውም ደግ አደረገች፣ ጎበዝ ናት። እሺ ቀጣይ ምን ማድረግ አለብኝ? ልጅቷ ሌላ ምን አለች? በቃ ይሄው ነው? አዎ፣ ግን መንገድ ላይ እየሄድን አቤልን አገኘ ነው። እሺ ከዛስ? ልመታው ልሄድ ስል ስትቀባጥር ዞር ስል የለም፣ አስመለጠች። አይ እቺ ልጅማ የሆነ ችግር አለባት። እኔ ምንም ችግሩ አልታየኝም። አንተማ እኮ ደንዝዛል። እንዴት ይታየሃል? አንተ መጠራጠር ትወዳለህ፣ ለዛ ይሆናል። እንዴ ከኔ የምትብሰው እኮ አንተ ነበርክ። ከአንተ እኮ ነው መጠራጠሩ ራሱ የተማርኩት። ረሳኸው እንዴ? ግን አንተ በዚህ ልክ መታወርህ እኔ እንጃ፣ በጣም ገርሞኛል። አላውቅም፣ ብቻ ግራ ገብቶኛል። ቤዛ ግን ምን ብላህ ይሁን? እሷ ምን ትላለች? ወሬዋ ሁሉ አቤል ሆኗል። እኔንማ ከነ መፈጠሬ ሁላ ረስታኛለች። ያቺ ልጅ ስላለች ብቻ? አዋ መጣ ነግራኛለች። ታዲያ አንተም እሷን እያመንክልኝም ነው? በሚገባ ሰውዬ፣ ቤዛ መታ በጆሮ እስካልነገረች ድረስ ሁሉም ውሸት ነው። እሺ ጓደኛዋ እኮ ነች። እውነት ጓደኛ ብትሆንማ እስካሁን ታስታርቃችሁ ነበር እንጂ የመጣች ስለ ቤዛ መጥፎ ነገር አታወራም ነበር። አቦ እኔ እንጃ። እሷ ስለ ቤዛ ሄደ ስላንተ መጥፎ ነገር ብትላትስ ምን ታውቃለህ? አታረገውም። መረ ሶይ በእሳት ስለማታውቀው ሰው ቀርቶ ስለምታውቀው ሰው ራሱ እርግጠኛ ሆነ ማውራታችንም። ለማንኛውም ማሂ የምትላትን ላገኛት እፈልጋለሁ። ከዛስ? ችግሩ ማን ጋር እንዳለ ግልጽ ነው። እኔ ራሴ አወራታለሁ። ከዛ እንሄዳለን ቤዛ ጋር። ግን ልጅቷን በማታውቀው አጠርጥራት። መፍትሄ ፍለጋ ነው አይደል ጓደኛዬ ብለህ የጠራኸኝ? አው። ስለዚህ በመለን በማድረግ ተተባበረኝ። ስልክህን አውጣና ደውላት። ሄሎ ቢኒ፣ የት ነሽ? ምን ነው? አሁን ከቤዛ ጋር ነበርኩ። ተለያይተን ወደ ቤት እየሄድኩ ነው። ላገኝሽ ፈልጌ ነበር። አሁን አይደል እንዴ ተለያየ ነው? ሰላም ማሂ፣ አማን እባላለሁ። የቢኒ ጓደኛ ነኝ። አቤት፣ ምን ልርዳ? በዋናነት እንኳን እኔ ነኝ ላገኝሽ የፈለግኩት። ምን ነው? በሰላም ተገናኝተን ማውራት እንችላለን? አይ ዛሬ አልችልም፣ እሄድበት አለኝ። አሁን ወደ ቤት እየሄድኩ ነው አላልሽም እንዴ? ከዛ በፊት ቦስን ማግኘት አለብኝ። ለዛ ነው ማስገባት ያለብኝ ፋይል አለ። እሺ፣ እሱን ስጨርሽስ? ደውዬ ያሳውቃቸዋለሁ። ምን ነው ማይ? ችግር ሳይፈጠር አይቀርም። ምን? የምን ችግር? ምን ተፈጠረ? ቢኒና ጓደኛው ደውለው ነበር። ከየት የመጣ ጓደኛ ነው ደግሞ? እኔም አላወቅኩም። ታዲያ ምን አሉ? ይቺ ልጅ ጋር ግን የሆነ ነገር ይሸተኛል። ምን ይሆን? እኔ ግን ጥሩነቷ ነው የሚታየኝ። እስኪ አንተ ዝም በል። እሺ ምን ገመትክ?
እሱን ሳወራት ትንሽ ላውቅ የሚችል ይመስለኛል። እስኪ ምናየው ይሆናል። እኔ ግን ፈርቻለሁ። ጓደኛው አወራሩ የሆነ ነገር ያወቀ ይመስለኛል። አንቺ አትደንግጪ፣ ብቻ እንዳልኩሽ አድርጊ። የደነገጥሽ አትምሰይ ደግሞ። ከዚህ ሁሉ ባላገኛቸውስ? የባሰ ነው የሚጠረጥሩት። አርቀሽ አስቢ እንጂ። እሺ ዛሬ አይመቸኝም ካለችስ? እንደዛ ከሆነማ ችግር አለ ማለት ነው። ነገም ቢሆን እናገኛታለን። ለማንኛውም ምን እንደምትል መስማት ነው። በቃ እሺ፣ ጨርስ፣ እደውላለሁ። ግርማ ሞገሴን አልደፍክም ያላንተ ስታይ ቁርጠኛ ከሆን በልደና ሰንብት ብርታት ሰንቅ የልቤ ንጉስ እንዳትረታ ፍቅርን ታጠቅ አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ። ምን ይሆን እኔ ላይ እንደዚህ ያስቸከነ? ማሂናት አንሳና ላውድ ላይ አድርገው። ሄሎ። በቃ የተለመደው ቦታ ጠብቃቸዋለሁ። ቶሎ ነው። እሺ። አየህ አማን፣ ዝም ብለህ ነው የምትጠራጠረው። እሷ ምስኪን ናት። እሱን አብረን የምናረጋግጠው ይሆናል። ቤዚዬ ግን እንዴት እንደናፈቀች ይበልህ። ሰው እየሰማ ገደል ከተቱና ብል እንሂድ። ማሂ አማን ይባላል። አብሮ አደግ ወንድሜ ነው። እስከ ዛሬ ግን ሰምቼ አላውቅም ስለሱ። ቤዚ ናት የምታውቀው። ያው አንቺን ምን ሰዓት አወራሻለሁ ስለሱ። ማሂ ደህና ነሽ አይደል? አዎ አማን፣ አንተ እንዴት ነህ? ደህና ነኝ። ወደ ጉዳዩ ስንገባ ቤዛ እንዴት ናት? ደህና ናት። ያው ትንሽ ብትጎዳም። ትንሽ ብቻ? እኔ ለማስረሳት እየሞከርኩ ነው። ምኑን? ጭንቀቷና ምን ፈለክ? አሁንም እንደተናደድሽብኝ ነው? ምን ሆኜ እናደዳለሁ? አሁን ምን ልርዳ? እኔማ ምን ትረጅኛለሽ? ሰሞኑን በተደጋጋሚ በልሜ እያየሁሽ ነበር። እንዴት? ብቻ የተጎዳሽ ስለመሰለኝና ከአይምሮዬ ምንም አልጠፋ ስላልሽ ነው የደወልኩት። እንደተጎዳው በምን አወክ? ያየሁትን ፍቺ እንደዛ ነው። ግራ ገብቶሽ ተጨንቀሽ ምናምን ያየሁት። ቤዚ የተፈጠረ ነገር አለ እንዴ? የለም፣ አመሰግናለሁ። ቤዛ እኮ ነሽ። ጠንቅቄ ነው ማቅሽ። ድምጽሽ ሁላ ልክ አይደለም። የተፈጠረ ችግር አለ እንዴ? በቃ እሺ፣ ከቢኒ ጋር ተጣልቼ ነው። እስካሁን ግን እንዴት ለማስታረቅ አልሞከርሽ? እኔማ እየጣርኩ እኮ ነው። ታዲያ እሷን ብያለች? አየህ ቤዛ ጨካኝ ሆናብኛለች። እስኪ አንተ ዝም በል። ምን አልሻት አንቺ? ቢኒ ሊታረቅሽ ይፈልጋል። እናም በጣም ነው የሚወድሽ። እናም ሌላ ነገር። ታዲያ ምን አለች? አልፈልግም። አልፈልግም ብቻ? ይሄ ልጠይቁኝ ነው እንዳቻክላችሁ ያመጣችሁ? እኔ ምልሽ ለቦስ ፋይል ማቀበል ምናምን ስትይ ነበር። አዎ ነበር። እና ሰጠሽው? አይ። ታዲያ የታለ ፋይሉ? ለቤዛ ሰጣት። እንደገና ተመልሰሽ እሷ ጋር ሄደሽ? አዎ። እና እዚህ እንደምትመጪ ነግረሻታል? አዎ። አይ አልነገርኳት። አይዞሽ፣ አትፍሪው፣ በነፃነት አውሪው። አለቃችሁን ማግኘት ፈልጋለሁ። ለምን? ምን አረገ? እሱ እኮ የሆነ ነገርም አለ። ምን አለ? ቦስን እዚህ ጋር ምን አመጣው? እውነቷን ነው። ምን አገናኘው? እኔ ፈልጌው ነው። ምን አገባኝ? እሺ እነግረዋለሁ። እኔማ መቼ ልበለው ለቦስ? አሁንም ቢሆን ከቻለ ደስ ይለኛል። ዛሬ እንኳን አይችልም። ትላንት ነው ከሀገር የወጣው። ቅድም ፋይል ላቀብለው ነው ብለሽ አልኩኝ እንዴ? በቃ ተሳስቼ ነው።
መሳሳት መስሎ አልታየኝም። በጣም መሄድ አለብኝ። ከነገ በኋላ ግን በደንብ ነው የምፈልግሽ፣ በተለይ ነኝ። እሺ ደህና ዋሉ። እና ያ ሁላ ነገር አጋጥሞሽ እንዴት አትደውይልኝ? ያውን በእኔ ምክንያት። ለምን ደውልልሃለሁ? ይባስ እንዲሆን ነው። በእርግጥ በእኔ ምክንያት እንደዚህ ስለሆነ በጣም አዝኛለሁ። አንተማ ምን አደረክ? በማታውቀው ነገር እኮ ነው ያስገባ። ያው ቢኒ እንዲሁ ተጠራጣሪ ስለሆነ እንጂ። የኔ ቆንጆ፣ እኔ ግን ከፍቶሽ ማየት አልፈልግም። አመሰግናለሁ፣ ግን አሁን መታረቃችን አይቀርም። ያው በህልም ያየሽ ስላልክ ነው ይሄንንም የነገርኩ። ባይሆን ዝም ልትይ ነበር። ይሄን ያልማ በእኔ አጨክኝብኝም እንጂ። ለማንኛውም አመሰግናለሁ። ፕሊስ ቤዚዬ፣ በእናትሽ እምቢ እንዳትይ። ተገናኝተን እናውራ። ማሂ ምንም ልትጨበጥልኝ አልቻለች። ቆይ ቦሳቸውን ፈርተው ነው ወይስ ሌላ ኬዝ አለ ከሱ ጋር የሚያያዝ? ለቤዛ አልደውላት? ከመጣው አሁን ገና ደህና ነገር ካፎጣ እስኪ ደውልላት። ቆይ እስኪ ለአቤል ልደውል። እኔ ከሱ ጋር ነው። ቢኒያም ደግሞ ችግሬ እኮ ነው። አየህ፣ ከሱ ጋር ነው የምታወራው። ተመችቷታል። አቦ አጋጣሚ ሊሆን ይችላል። ጥሩ ነገር አስብ እስኪ። አንተ እኮ ልጁን ስላላወቅከው ነው። የፈለገ ይሁን አጋጣሚ ነው በቃ። ቤዚዬ፣ ስለጨነቀኝ ብቻ ትንሽ ደቂቃ አግኝቼሽ ቶሎ እንለያያለን። ድንገት እንኳን ቢኒ ካየን ሊደብረው ይችላል። ይቅርብኝ። ግድ የለሽም፣ እሺ በይኝ፣ በጭንቀት እንዳልሞትብሽ። ግን አልቆይም። እሺ፣ ተጨነቅኩ ስትል ስላመንኩ ነው። ቶሎ እመለሳለሁ። እሺ እኔ ቆንጆ፣ ቦታውን አሁን ደውዬ አሳውቅሻለሁ። ቆይ ጓደኛ ተብዬ ምን አባቱ ፈልጎ ነው ፖሊስ የሆነብኝ? ደሞስ ከየት መጣ? ድንገት ምን ታይቶት ይሆን? እኔ ግን አላማረኝም። ምን አይነት ጉድ ውስጥ እንደገባ አልገባህም? በጣም አስጨነቁሽ እንዴ? ቢኒያም እንኳን እንደዛው ነው። ጓደኛው ግን ምን አለሽ? አረ የሆነ መርማሪ ነገር ነው። ምን ይፈጠር ነው የሚለው? ቆይ ለማንኛውም ሰሞኑን እዚህ ከርማለሁ። ለነቴትዬ ተናግረሃል? አው ቅድም አውርቻታለሁ። እሺ ሱቁስ? ልጆች አሉ እነሱ ይሰሩታል ካልክሽ እንጂማ ሳት ላይ ጥዬ አልሄድም። ለዚህ እኮ ነው የምተማመንብህ። ታዲያ የአዲሱ ጢንቸል ውሳኔ ፈልጎ ነው እንዴ? ካልሆነማ ካቃተን ግዴታ ነው። ሐሳብ አይግባሽ፣ ካስቸገረ እሱንም ማስወገድ ነው። ኧረ እኔ አልቻልኩትም፣ ፖሊስ በለው። ጭራሽ ቦስን ላግኘው አለ የደፋር። ብቻ በቃ ቤት ገብቼ እረፍት ላድርግ፣ ነገ እደውልልሃለሁ። ከዛ በፊት የት ነው ያገኘሻችሁ? እዛው ሰፈር ያለው ካፌ ነው ጥያችሁ ወጣሁት። ታዲያ እነሱ እዛው ናቸዋ? አዎ። በቃ እሺ፣ ቻው። ቢኒያም በምትወደው ነው መጣበብ ብዬ ነበር። ከኔ ጋር መጋፈጡ ትርፉ ነው እንግዲህ።
ቤዚ በቃ እዛው ሰፈር ያለ ካፌ እንገናኝ። እሺ ቶሎና አልቆይም። በቃ ወይም እዛው አካባቢ ሆኜ ልጠብቅሽና አብረን እንገባለን። ከቀደምከኝ ግባና ጠብቀኝ፣ ችግር የለውም። ትቆያለሽ? አይ ልወጣ ነው። በቃ መታጠፊያው ጋር ነኝ፣ እዛው ጠብቅሻለሁ። እሺ በቃ መጣሁ። ታዲያ እራት በልተን እንሂድ እንዴ? ምን ነው ገና በዚህ ሰዓት? እሺ በቃ ወይ ተመልሰን እንመጣለን። አሁን እንውጣ። ቆያ ትንሽ ጉዳይ ይዘን እንቆይ። እሺ ካልክ ቤዛ ጋር ደግመህ ደወልክላት? አልደወልኩላትም እባክህ። ቤዛ አይደለች? አብሯት ያለው ደግሞ ማን ነው? ጭራሽ ነው ያለውበትን ማሳደድ ጀመራችሁልኝ። ይሄ ውሻ ወይኔ ጉዴ! ምን አይነት ጣጣ ነው? ቤዚ እንዴት ነሽ? ሲመችሽ ደውይልኝ፣ ማውራት ያለብን ነገር አለ። ቆይ የተፈጠረ ነገር አለ እንዴ? ቤዚ ምን ነው የተፈጠረ ነገር አለ? አስጨነቅሽኝ እኮ። እንደዚህ ከባድ ጸባል መሰለኝም ነበር። ቀላል ነው፣ በቃ አታስብ አንተ። እንዴት በጥላቻ አይን እያየሽ እንደነበር። የምርህን ነው? አዎ ፊቱ ላይ ጥላቻ ይታይበት ነበር። ቢኒ እኔ እንደዚህ ጠላኝ? ኖር ነው ወጣት አይደል እንዴ? ቀርቦ ያወራሽም ምንድነው ይሄን ያህል ማካበድ? ቆይ ያማሃል እንዴ? ምን እንደሆንክ ለምን አትነግረኝም? ቆይ ልጁ ማን ነው? አቤል ማለት እሱ ነው፣ ኤክሷ። ታዲያ አንተ እንደዚህ መሆን ምንድን ነው? ምን ማለት ነው? ባታወራት እንኳን ሰላም ማለት ነበረብህ። አጥፍተሃል። ጭራሽ ሰላም ልበላቸው? እሱ ነበር የቀረኝ። ቆይ ለምን አትላቸው? ምን ሲያረጉ አየህ? ወይ ደግሞ አጋጣሚ ሊሆን ይችላል እኮ። ይሄ አጋጣሚ አይደለም፣ ሆን ብሎ ያደረጉት ነው። ቤዛ ከመቼ ወዲህ ነው እንደዚህ አይነት ነገር የምታስበው? እሷ ባታስብ እሱን በደንብ አውቀዋለሁ። ተንከሲስ ነው። አንተ ተረጋጋ። በቃ እንደዚህ አትሆን እሺ? ና በቃ እንሂድ። ቢኒ እኔ ላይ እንደዚህ ይለወጣል ብዬ አስቤ አላቅም ነበር። በእውነት በጣም ይደብራል። ግን አንቺ ግን በቃ መወሰን አለብሽ። ምንድነው መወስነው? መለየት ካለብሽ መለየት ነው። ሐሳብ ምንድነው እንዴ? ቁጭ በይ። ቆይ እኔ እኮ ማለት የፈለኩት ወይ መለያየት ወይ ማውራት አለባችሁ እኮ ነው ያልኩት። መታረቃችንማ አይቀርም እኮ። እንደውም ብትታረቁ ነው ደስ የሚለኝ። ወይ ላውራው እንዴ? ደሞ እኔን አይወደኝም። ገና ሲያይ ነው ደሞ የሚፈለው። አይ ችግር የለውም፣ ጓደኛ ያለች እሷ ታስታርቀናለች። ካልሆነ እሱን ንዴቱ እኔም ንዴቴ ሲበርደል ማውራታችን አይቀርም። አው ይሻላል፣ ታረቁ። መስሎሻል? ገና የሁለታችሁንም ህይወት ነው ማመሰቃቀለው። ገና ምን አይተሽ እንደመንባ ነው ማስለቀሳችሁ። የማሂን ስልክ ስጠኝ።
ሄሎ ማሂ፣ እንዴት ነሽ? ረበሽኩሽ እንዴ? አይ እኔማ ቆየው ከተነሳው። ሰራተኛ እንደሆንሽ ዘንግቼው ነው፣ ይቅር በይኝ። ይቅርታ ግን ማልበል? አማን ነኝ፣ የቢኒ ጓደኛ። ምን ነው በሰላም? ያው የቤዛና የቢኒ ጉዳይ ያሳስብሻል መቼስ ብዬ ነው። አዎ እኮ ያው እነሱን ማስታረቅ ላይ እንስራ በማለት ነበር የደወልኩልሽ። እሺ ይቻላል። የት እንገናኝ? ይመችሻል? አዎ ይመቸኛል። አሁን ብንገናኝ ደስ ይለኛል፣ ስራ በኋላ ስለምገባ። እሺ የትናንቱ ቦታ እንገናኝ። እሺ። ምን ተክቼ ልርሳሽ አንቺ ሰው፣ ኧረ እኔስ ፍጹም አልቻልኩም። አልጨክን ልቤ አልተዋለኝ፣ አምላኬ ተበቃ በለኝ። ምን ተክቼ ልርሳሽ አንቺ ሰው፣ ኧረ እኔስ ፍጹም አልቻልኩም። አልጨክን ልቤ አልተዋለኝ፣ አምላኬ ተበቃ በለኝ። ማሂ፣ ታዲያ ስራ እንዴት ነው? አሪፍ ነው። አንተስ? እኔም ጋር አሪፍ ነው። ስለዚህ ስለነዚህ ልጆች ምን አሰብ? እኔማ ያው እንዲያወሩ እድሉን ብናመቻች ባይ ነኝ። እሱ ጥሩ ሀሳብ ነው፣ ግን ቤዛ ፈቃደኛ አይደለችም። ጠይቀሻታል? አዎ አውሩ ብያት ነበር። አልፈልግም፣ ከአቤል ጋር እያወራሁ ነው አለች። ምን አይነት ወሬ? አብሮ ሊመለሱ ሳይሆን አይቀርም። ቤዛ ግን እንደዚህ የምታደርግ አይመስለኝም። ልታደርግ ነው እንግዲህ። ግን በደንብ ታወራላችሁ? ጓደኛ አይደለች እንዴ? ፍጹም የማላውቃት ቤዛ ሆነችብኝ፣ ለዛ ነው። ለእኔም ገርሞኛል። ቢኒን አይኑን እንኳን ማየት አትፈልግም። ትናንት ግን ፊቷ እንደዛ ነበር። ትናንት አገኛችኋት እንዴ? አዎ፣ አንቺ እንደወጣሽ ከአቤል ጋር መጥተው ነበር። እንዴት አልነገረኝም? አላልኩህም? ጨክናለች። ለማንኛውም አሁን ስራ ልትገቢ ነው? አዎ አሁን ከቦስ ፋይል ተቀብዬ ወደ ቤዛ ቤት ሄዳለሁ ብያለሁ። እሺ በቃ እንሂድ። እኔም ወደ ስራ ልግባ። አዲስ ነገር ሲኖር እደውላለሁ። እሺ። እና የምልህ ቦታ ትመጣለህ፣ ተዘጋጅ። ምን ነው? የምልህም ብቻ አድርግ። እሺ። አንተ ወይ ማዬ፣ ትናንት የተፈጠረውን ሳትነግረኝ ማን ነገረሽ? አሁን የቢኒን ጓደኛ አግኝቼው እየተመለስኩ ነበር። አዎ ባክሽ፣ ያ ቢኒ ተብዬው እንዴት ሲያየኝ እንደነበር። ወይኔ ድፍረት! ምንም አላለህም? ምን ይላል? ምን ያመጣል ብለሽ ነው? ቢማታስ? ወንድ ነበር ደሞ አያረገውም። ለማንኛውም የት ነክ? ሰፈራችሁ የሆነ ስፓት ቁጭ ብዬ። በቃ መጣው። እሺ። ቆይ ማለት የቤዛ ኤክስ ትላንት ያየነው አቤል አይደለም? ምን ይሰራሉ አብረው? እሺ መጣው። ምንድነው አማን? ምን ተፈጥሮ ነው? ማይ ከአቤል ጋር ደግሞ ምን ትሰራለች? ድሮም አላማረችኝም ነበር።
ምስኪን ናት እባክህ፣ እኛን ለማስታረቅ እየሞከረች ይሆናል። አልመሰለኝም። እኔ ግን የሆነ ነገር ይሸተኛል። አንተ ደግሞ አንዴ ዝም በል። ማሂ ይቅርታ፣ ዛሬ ጨቀጨኩሽ። አረ ችግር የለውም። ቤዚ ጋር ሄድሽ እንዴ? አይ ቦስ ጋር ነኝ ገና። እና አሁን ስራ ላይ ነሻ? አዎ ቆይ አንዴ እየጠራኝ ነው፣ መልሼ ልደውልልህ። አቤልና ማሂ እንዴት እንደዚህ ሊሆኑ ቻሉ? የማህሌትና የቤዛ ቦስ አቤል ነው ማለት ነው? እንደዛማ ሊሆን አይችልም። እያያቸው አይደል እንዴ? እንጃ። ባይሆንስ ደግሞ ከአቤል ጋር ምን ትሰራለች እሷ? ማሂ ሐሳቧ ምንድነው? ከአቤል ጋር ምን ጀመሩ? አሁን የማሂ ማንነት አውቄያለሁ። ስለዚህ ቀጥሎ ደግሞ አቤልና ቦስ ተብየውን እነሱን ወደ ማጣራት እንገባለን። እኔ ምን ልርዳ? ምንም፣ እኔ ራሴ ጨርሷለሁ። ስደውልልህ ስልክ አንሳ። አንተ ስራ ግባ በቃ። እሺ በቃ። ቤዚ አማን ነኝ። እንዴት አደርሽ? አማንዬ ዛሬ ልደውልልህ እያሰብኩ ነበር። ደህና ነኝ። አንተስ? አለሁልሽ። ቤት ነሻ? አዎ። ልመጣ አስቤ ነበር። እሺ ደስ ይለኛል። በቃ መጣሁ። ማን ነው? እኔ ነኝ። ግባ አማንዬ። እሺ። ቁርስ መቼስ አልበላህም ብዬ ተስፋ አደርጋለሁ። በእውነት እኔ ማርም አለስም። እንዴ ለምን? ስራ መግባት አለብኝ። በዛ ላይ ደግሞ ውስጤ ጥሩ አይደለም። የምር? አዎ ነይ እናወራ። እሺ ካልክ ብትበላ ደስ ይለኝ ነበር ግን። እና ቤዚዬ ስራ ምናምን እንዴት ነው? አሪፍ ነው። ሰሞኑን ገብቻ አላቅም እንጂ ቢኒ እኮ ስራ ጀምራለች ብሎኝ። ግን ደህና ነው? አዎ ምን ይሆናል ብለሽ ነው? ትንሽ ካንቺ መራቁ ጎርቶታል እንጂ። ቢኒ እኮ ፍጹም ሌላ ሰው ሆነብኝ። እንዴት? ለማሂ እንደዛ ሲላት ማመን አልቻልኩም። ለማሂ ምን አላት? እንደሚዝትብኝ፣ እንደጠላኝ፣ ሊያየኝ እንደማይፈልግ። ቆያ ሁሉ አላማ ከማጋ ሊኖር ነበር ሲያቅድ የነበረው። ይወደኛል ብዬ ነበር የማስበው። ማህሌት እዚህ ጋር በደንብ ግልጽ ሆነችልኝ። አንቺስ ምን አልሻት? እኔማ እንድናወራ አመቻችልኝ ብያታለሁ። እሷንም መጥፎ ነገር እያላት ነው እንጂ። አቤልስ ትላንት እኮ በግድ ነበር ያገኘኝ። እንደ አጋጣሚ ከእናንተ ጋር ተገጣጠምን። ምንም የላችሁም ከሱ ጋር? እሱ እኮ ኤክሴ ነው። ደግሞ እንዲያዋራኝም አልፈልግም። ቢኒም እንዲያገኘኝ ምናምን አይፈልግም። እንዳያዋራኝ ሁሉ አስረግጬ ነግሬው ነበር እንጂ ሌላ ነገር የላችሁ። አማን ተው እንጂ ቢኒ እንዴት እንደምወደው ያወቅ። እኔም እኮ እሱም ብዬ ነው። እሱ ግን ተቃራኒ ነበር ለካ እስከዛሬ። እሷን ግን ምን ያህል ታምኛታለሽ? ማሂን ነው? አዎ። ያው ጓደኛ አይደለች? ብዙ ጊዜ አልሆናችሁም አይደል? በዚህ ስራ ነው ያወቅኳት። ቢሆንም ግን አትመኛት። ምን ነው? ስለ ቢኒ የሰማሽው ሁሉ ነገር ውሸት ነው። ቢኒ ልጥራው እዚህ ፈቃደኛ ነሽ? እሺ ካለህማ አንተም ማሂም። አይ እሷ ትቀር። እሺ ጥራው በቃ።
ቶሎ ብለህ ቤዛ ቤት ና። ማለት ምን? ና አልኩህ ና። ስለዚህ ችግሩ ታውቋል። የምኑ ችግር? የጸባችሁ ምንድነው? ማህሌት ማህየኔ? አዎ። እንዴት ሆኖ? ላንቺም ቢኒ ያላለውን ላንተም ቤዛ ያላለችውን ነበር እየመጣች ስትነግራችሁ የነበረው። የምርህን ነው? ይሄን ማመን ያቅተኛል። ቤዚ ቆይ አንድ ጥያቄ ልጠይቅሽ። ማሂና አቤል ይተዋወቃሉ? አንድ ቀን ነው መንገድ ላይ ያሳዩዋት። በደንብ ራሱ አላየችውም። ዛሬ ግን አብረው ነበሩ። እሱን እኔም አይቻለሁ። ሲሳሳቁላ ነበር። አማን የት ነሽ ብሎ ሲደውልላት ቦስ ጋር ስራ ነኝ ብሎ አሸችው። በዛ ላይ ከአቤል ጋር ላውድ አድርገው እየሰሙ ነበር ሲያወሩ የነበሩት። የት ተግባብተው ደግሞ ውሸቱ ምን አስፈለገ? ቤዛ ደግሞ አቤልን ስላስገደላት ነው ያገኘችው። ምን አይነቱ ስብስብ ነገር ነው? ቀላል ነው። ቤዚ ቦስ ማን ነው? አለቃዬ፣ የአዲሱ ስራዬ። ማሂም እዛ ነው የምትሰራው። አይ መልኩን ምናምን ነው የምልሽ። ምን አይነት ሰው ነው? አይቼው አላቅም። በፎቶም ብዙ ጊዜ ወይ ከሀገር ውጪ ነው ወይ አይመቸውም። ብቻ አግኝቼው አላቅም። ለማንኛውም አሁን ነገሩ ግልጽ ነው። ከቢኒ ጋር የተጣላችሁ ሰዓት የት ቆይተሽ ነበር አንቺ? የዛን ታይም ቢኒ ከቤት እንዳትውጪ ብሎኝ ነበር። ማሂ አንድ አፍታ የምንሰራው ነገር አለ ሳትነግሪ ውጪ ብለኝ እሷን ላገኛት እየሄድኩኝ ነበር። መንገድ ላይ ሆኜ ምን እንደነካኝ አላቅም። ስነቃ ራሴን የሆነ ክፍል ውስጥ ነው ያገኘሁት። የምርሽን ነው? አዎ። የዛኔ ልነግርህ ስመጣ አንተ ከሌላ ሴት ጋር። ማሂ እኮ ናት፣ ሌላ ሰው አይደለም። እሷ ምን ትሰራለች? መጣ ስታጣሽ ትንሽ አወራንና ሄደች። ምንም የተፈጠረ ነገር የለም። አንቺስ ግን የዛኔ አቤልን አላገኘሽውም ነበር? እየነገርኩ ሲጀምር አቤልን ራሱ ትናንትና ነው ሲጨቀጭቀኝ ያገኘሁት። የኔ ቆንጆ በጣም ይቅርታ። የዛትክብኝም ጠላኋት ያልከው ውሸት ነበር ማለት ነው? አንቺ ላይ እንዴት ሳስችለኝ? ናፍቀኸኝ ነበር። ይቺን ትንሽ ጊዜ እንዴት እንዳሳለፍኩ እኔና መድኃኒዓለም ነን የምናውቀው። እኔ ፍቅር በቃ ታልቅሽ። ታረቀን አይደለ? አዎ እሱማ። ጠላቶቻችሁ ቦስ፣ ማሂ፣ አቤል ናቸው። አለቀ። ቦስ እሺ ማን ነው? እሱን የምናውቀው ከዛች ተንኮለኛ ከማህሌት ነው። እስካሁን ተኝተሻል? ቢኒ እዛ ያብዳል።